ትልቁን በጸበል ድኗል። በዛፎቹ መሃል የሚወርደው ጅረት ዮሐንስ እጨጌ የሚል ስም አለበት። አባ አንተን ያለ ሁሉ ዳነ፣ አባ አንተን ያለ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። ብፁዕ ዲላሶር እምነ ጽዮን በሰው ልጅ አምሳያ ወለዱ ብርሃን። በኢየሩሳሌም በመንደር ሳሬራ እጨጌ ዮሐንስ ለአምላክ ተሰራ። አባ አንተን ያለ ሁሉ ዳነ፣ አባ አንተን ያለ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። አንድም ሰው አልመጣም ያለ አንዳች ጉድለት፣ አንድም ሰው አልሄደም ፈውስ ጎድሎበት። ሁሉም ሰው አመስጋኝ፣ ሁሉም ሰው መስካሪ ስለ እጨጌ ዮሐንስ በሄደበት አውሪ። አባ አንተን ያለ ሁሉ ዳነ፣ አባ አንተን ያለ ሁሉ ዳነ። እጨጌ ዮሐንስ አቡነ ዮሐንስ ዳንን ባንተ ፈውስ። ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 29 ፀሐይና ጨረቃን በእጃቸው ይዞ የሚጸልዩ ለጻድቁ አባታችን ለአቡነ እጨጌ ዮሐንስ ዘጸግሮ የልደታቸው መታሰቢያ ነው። እንኳን አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ከጻድቁ ረድኤት በረከት ያሳትፈን። ብፁዓዊ የሆኑ የዚህ የዮሐንስ ትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችም ለእግዚአብሔር መስዋዕትን ከሚያቀርቡ ከደቂቃን እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። አባታቸው ዲላሶር እናታቸው እምነ ጽዮን ይባላሉ። ሲወልዱ በወላጆቻቸው ቤት ውስጥ ብርሃን ወርዷል። በአቡነ ተክለ ሃይማኖት ዘመን በመጨረሻ የተገኙት እኚህ ጻድቅ የመነኮሱት በደብረ ሊባኖስ ገዳም ነው። ጻድቁ ወደ ኢትዮጵያ ከመጡ በኋላ በተለያየ ቦታዎች እየተዘዋወሩ ወንጌልን ሰብኳል፣ ደዌንም ፈውሷል፣ ሙትም አስነስቷል፣ ሃይማኖት አስፋፍቷል። ጻድቁ ደመናን፣ ጨረቃን፣ ፀሐይን በእጃቸው ይያዙ ይጸልዩ ነበር። ስለ እድሜያቸው ቁጥር በፊደላቱ የተጻፈ የአባታችን ዮሐንስ የዘመኑ ቁጥር ሞላት መላ ተካተተ። ይህ 22 ዓመት በባቱ ቤት ወደ ገዳም ሲገቡና ሲወጡ 15 ዓመት በኤስድሮስ ቤት
13 ዓመት ከዚያም በኋላ ወደ ኢትዮጵያ መጥቶ 50 ዓመት በደብረ ሊባኖስ 50 ዓመት 50 ዓመት በአዞሎ 50 ዓመት በጠገሮ 50 ዓመት በጌሮ 50 ዓመት በኤግራ በበለሳ 50 ዓመት በደመና በእግዚአብሔር ፍቃድ እንደ ሰማይ ወፍ እየዞሩ 50 ዓመት የምድር ዳርቻ በመዞር ኖሮ ይህን ሁሉ ዘመን ሲዋሄድ ቁጥሩ 500 ዓመት ይሆናል። ዘመኑም ሁሉ ስለ እግዚአብሔር ፍቅር ሲደክሙ ኖሩ። ልመናቸው በረከታቸው ከሁላችንም ጋር ይሁን። አባታችን አቡነ እጨጌ ዮሐንስ ያደረጉት ተአምር ይህ ነው። ከዕለታት አንድ ቀን የእግዚአብሔር ሰው አባታችን ዮሐንስ የቅንነት ንጉሥ የሚሆን ወደ ዘርአ ያዕቆብ ሲሄድ ሽፍቶች ስለ ገንዘቡ የገደሉት የክርስቲያን ወገን የሚሆን የሞተ ሰው በመንገድ አገኙ። አባታችን ዮሐንስ የዚያን ሰው መሞቱን አይቶ ወደ ሰማይ አቅንቶ ይጸልዩ ጀመሩ። እንዲህም አሉ፣ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ። አልዓዛርን ከመቃብር ውስጥ እንዳስነሳኸው ይህን የሞተው ሰው አስነሳልኝ። አንተ የሞቱት ማንሳት ትችላለህና። ከዚያም በፊት የአባቶቻችን አምላክ ሙታንን አስነሳቸው በማለት ጌትነቱ ይመሰገን ነበርና አሁንም ብታስነሳው ስሜ ይመሰገናልና። ይህን እያሉ በጸለዩ ጊዜ በጸሎት ጽና የሚል ቃል ከሰማይ መጣ። የሞቱትን ልታስነሳ የሙታንን ልትፈውስ አጋንንትንም በቃል እንዲያሳድድ ስልጣንን ሰጥቻለሁ ብሎ ጌታ ወደ ሰማይ አረገ። አባታችን አቡነ እጨጌ ዮሐንስ በጌታዬ በኢየሱስ ክርስቶስም ተነሳ እያሉ በድኑ በቃሉ ጠራው። ያን ጊዜ ያ ሰው እንደተኛ ሰው ከሞት ተነሳ። ያም ከሞት የተነሳ ሰው የጻድቁ ረድኤት ሆኖ በንጽህና በሕሊና በቅን ልቦና ነፍሱን ከስጋ እስክትለኝ ድረስ አገለግላለሁ። የጻድቁ አባታችን አቡነ እጨጌ ዮሐንስ ልመናውና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይሁን። ገድለ አቡነ እጨጌ ዮሐንስ በረከታቸው ይድረሰን። የጻፉልን ቃልዎት ያሰማልን። ስራክ ተክለ ጻድቅ የተዋሕዶ ልጅ ፔጅ ፌስቡክ ከጻድቁ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።